All right. Good morning, everybody. Well, let me just say a couple of things off the bat. እስራኤል ለራሷ መከላከያ የምትጠቀምባቸው የጦር መሳሪያዎች 2/3 የሚሆነው በቀጥታ በአሜሪካ ግብር ከፋይ ሕዝብ ገንዘብ የሚሸፈን መሆኑና ፕሬዝዳንት ዶናልድ ትራምፕም ቢሆኑ እስካሁን ድረስ ለእስራኤል ህልውና ከሚቆረቆሩና ለዓላማዋ ከሚራሩ ጥቂት የዓለም መሪዎች መካከል ግንባር ቀደም መሆናቸውን ጄዲ ቫንስ ተናግረዋል። Of the defensive weapons have been built by American hands and paid for by American tax dollars. እናንተ የ9 ሚሊዮን ህዝብ ሀገር ናችሁ። የገጠማችሁን እያንዳንዱን ብሔራዊ ደህንነት ስጋት ሰዎችን በመግደልና ደም በማፍሰስ ብቻ ልትፈቱት አትችሉም። And then all of a sudden, there's a major explosion that goes off in a civilian population center in Beirut, and a lot of people who have nothing to do with Hezbollah lose their lives. የትራምፕ ምክትል ፕሬዝዳንት እስራኤል ላይ ወርደውባቸዋል። የእስራኤልና የአሜሪካ ጸብ አሁን ከስብሰባ ክፍሎች ውስጥ ወጥቶ በአደባባይ በንካ ሰላንታ የሚገለጽ ሆኗል። እስራኤል በአሜሪካ ላይ የበላይነት ብሎም ተሰሚነቷ አሁን ተሸርሽሮ ከባሕረ ሰላጤው ሀገራት ጋር እየተነጻጸረ ይገኛል። ኢራን ብቸኛ አጋሬ በምትላት ሀገር ተከርታለች። እስራኤል የሙዝ ሪፐብሊክ ወይም ደካማ ሀገር አይደለችም ያሉት የእስራኤል ባለስልጣናት በሊባኖስ ጦርነቱ እንደማይቆም አዲስ ጥቃቶችን በመሰንዘር አረጋግጠዋል። እነዚህን ጉዳዮች በዝርዝር እንቃኛለን። እስራኤል ለራሷ መከላከያ የምትጠቀምባቸው የጦር መሳሪያዎች 2/3 የሚሆነው በቀጥታ በአሜሪካ ግብር ከፋይ ሕዝብ ገንዘብ የሚሸፈን መሆኑና ፕሬዝዳንት ትራምፕም ቢሆኑ እስካሁን ድረስ ለእስራኤል ህልውና ከሚቆረቆሩና ለዓላማዋ ከሚራሩ ጥቂት የዓለም መሪዎች መካከል ግንባር ቀደም መሆናቸውን ምክትል ፕሬዝዳንቱ ጄዲ ቫንስ ተናግረዋል። እናንተ የ9 ሚሊዮን ህዝብ ሀገር ናችሁ። የገጠማችሁን እያንዳንዱን ብሔራዊ ደህንነት ስጋት ሰዎችን በመግደልና ደም በማፍሰስ ብቻ ልትፈቱ አትችሉም። የትራምፕ ምክትል ፕሬዝዳንት እስራኤል ላይ ወርደውባቸዋል። ነገሩ አስደንጋጭ ሆኗል። የእስራኤልና አሜሪካ ጸብ አሁን ከስብሰባ ክፍሎች ወጥቶ አደባባይ ላይ በንካ ሰላንታ የሚገለጽ ሆኗል። Netanyahu is fuming. That's not reflective of the conversations that I've had with him. እስራኤል በአሜሪካ ላይ የበላይነትና ብሎም ተሰሚነት አሁን ተሸርሽሮ ከባሕረ ሰላጤው ሀገራት ጋር የተነጻጸረ ይገኛል። ኢራን ደግሞ ብቸኛ አጋሬ በምትላት ሀገር ተከርታለች። እስራኤል የሙዝ ሪፐብሊክ ወይም ደግሞ ደካማ ሀገር አይደለችም ያሉት የእስራኤል ባለስልጣናት በሊባኖስ ጦርነት እንደማይቆም አዲስ ጥቃቶች በመሰንዘር አረጋግጠዋል። ይህ ጉዳይ አሳሳቢ ሆኗል። ዝርዝሩን እንቃኛለን። አብራችሁን ቆዩ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቢኔ አባላት ቁልፍና እጅግ ብርቱ ከዚያም ሲከፋ አስገራሚ ትችትና ነቀፌታ ሰንዝረዋል። ምክትል ፕሬዝዳንቱ እነዚህ የእስራኤል ባለስልጣናትን የወቀሱት አዲስ የተፈረመውን ገና በጅምር ላይ የሚገኘውን የአሜሪካ ኢራን የጋራ መግባቢያ ስምምነት መሰረት በማድረግ አሜሪካ ለእስራኤል ያላትን የመጨረሻዋ ትልቅና ብሎም ታማኝ ዓለም አቀፍ አጋርነት ሚናን እያዳከሙ ነው በማለት ገልጸዋል። ይህ ከባድ የቃላት ምልልስ የተከሰተው ስምምነቱ በተፈረመ በጥቂት ቀናት ውስጥ ሲሆን ለረጅም ዘመናት የዘለቀውና ልዩ ግንኙነት እየተባለ የሚጠራውን የአሜሪካና የእስራኤል ስትራቴጂካዊ ወዳጅነት ወደማይታወቅና እጅግ አደገኛ ወደሆነው አዲስ ምዕራፍ ውስጥ ከቶታል። ይህ የእስራኤልን እምቢተኛነትና የኢራን ዲፕሎማሲያዊ አካሄድ ተገን በማድረግ የተደረሰው ስምምነት ዘላቂ ሊሆን ይችላል ወይስ ደግሞ አይችልም የሚሉ አጣዳፊና አሳሳቢ ጥያቄዎችን በዓለም አቀፍ ማህበረሰብ ዘንድ ከፍተኛ የተባለ መነጋገሪያ ሆኗል። ይህ ባለ 14 ነጥብ ማዕቀፍ ያለው የጋራ መግባቢያ ስምምነት በፕሬዝዳንት ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል በፓኪስታን አጋፋሪነትና አገናኝነት በኤሌክትሮኒክስ ዘዴ የተፈረመ ሲሆን ስምምነቱ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውን የዓለምና እንዲሁም ደግሞ በብዙ መልኩ የኃይል ነዳጅ አቅርቦት መስመር ያሰናከለው ከዚያም ሲከፋ የቀጠናው ጦር ግንባር መልክ የቀየረውና ለ4 ወራት የዘለቀውን አውዳሚ ግጭት ለማስቆም ያለመ ስለመሆኑ ይነገራል። ያም ሆኖ ግን የዚህ ስምምነት ዝርዝርና የተብራሩ መረጃዎች ይፋ ከሆኑበት ቅጽበት ጀምሮ በኢየሩሳሌም ከፍተኛ የፖለቲካ እሳትና ቁጣን አንድዷል። በተለይም የእስራኤል ቀኝ አክራሪ ሚኒስትሮች የሆኑት ቤዛሌል ስሞትሪችና ኢታም ቤንግቪር የስምምነቱ ውሎች በግልጽ አንቀበልም በማለት አቋማቸውን ያንጸባረቁ ሲሆን በሊባኖስ ውስጥ የሚጀምሩትን ወታደራዊ ዘመቻም አጠናክረው እንደሚቀጥሉና በቁጥጥራቸው ስር ካደረጓቸው ግዛቶችም ወታደሮቻቸውን እንደማያስወጡ ምለው ተገዝተዋል። ምክትል ፕሬዝዳንት ጄዲ ቫንስ ከዋይት ሃውስ መግለጫ ክፍል ሆነው በሰጡት ይፋዊ መግለጫ ላይ አቋማቸውን በግልጽ ሲያንጸባርቁ እኔ በእስራኤል መንግስት ካቢኔ ውስጥ በሆን ኖሮ በመላው ዓለም የቀረኝን ብቸኛና ጠንካራ አጋሬን መቼም ቢሆን አላጠቃም ነበር ሲሉ በብስጭት ተናግረዋል።
ከዚያ ባለፈ በዚያን ዕለት ጠዋት ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ስሞትሪችና ቤንጊቨር በስማቸው መጥቀስ በቀጥታ ወርደውባቸዋል። ትክክለኛውና የተለየው የእናንተ አማራጭ የሰላም ወይም የደህንነት እቅድ ምንድነው? እናንተስ የ9 ሚሊዮን ህዝብ ሀገር ናችሁ። የገጠማችሁን እያንዳንዱን ብሔራዊ ደህንነት ስጋት ሰዎችን በመግደልና ደም በማፍሰስ ብቻ ልትፈቱ አትችሉም በማለት ጠንከር ያለ ጥያቄና ትችትን አቅርበውባቸዋል። ምክትል ፕሬዝዳንቱ በንግግራቸው ታዲያ በማስረጃ የተደገፈ ነበር። እስራኤል ለራሷ መከላከያ የምትጠቀምባቸው የጦር መሳሪያዎች 2/3 የሚሆነው በቀጥታ በአሜሪካ ግብር ከፋይ ህዝብ ገንዘብ የሚሸፈን መሆኑና ፕሬዝዳንት ትራምፕም ቢሆኑ እስካሁን ድረስ ለእስራኤል ህልውና ከሚቆረቆሩና ለዓላማዋ ከሚራሩ ጥቂት የዓለማችን መሪዎች መካከል ግንባር ቀደም መሆናቸውን ቫንስ በአጽንኦት ገልጸዋል። Donald J. Trump is the only head of state in the entire world who is sympathetic to the nation of Israel. ይህ ንግግር በቅርብ ጊዜ ታሪክ ውስጥም በአንድ ከፍተኛ የአሜሪካ ባለስልጣን ደረጃ በእስራኤል መንግስት የተሰነዘረ እጅግ የበረታና አስገራሚ ይፋዊ ውግዘት ተደርጎ ተመዝግቧል። ይህ ክስተት የሀያላን ሀገራትን የጥቅም ፖለቲካ እርቆትና እንዲሁም ደግሞ ሂደቱን ቁልጭ አድርጎ የሚያሳይ ሲሆን ዋሽንግተን ቅድሚያ ለአሜሪካ የሚለው መርሃ ማለትም ውድ የሆነውን ጦርነት ማቆም፣ የነዳጅ ገበያን ማረጋጋት ከኢየሩሳሌም ከፍተኛ ደህንነት ጥያቄዎች ጋር ፊት ለፊት የተጋጨበት አጋጣሚ ሆኗል። ይህ የጋራ መግባቢያ ስምምነት በዋናነት ከፍተኛ አደጋ ያለበት እስራኤልና አሜሪካ በኢራን የኒውክሌር ማዕከላትና በተላላኪ ቡድኖቿ ላይ በሰነዘሩት ጥቃት የጀመረውን ቀጠናዊ ግጭትን ለማርገብ የተዘጋጀ የተኩስ አቁም ፍኖተ ካርታ ነው። የስምምነቱ ዋና እንዲሁም አንገብጋቢ ድንጋጌዎች መካከል በሁለቱም ግንባሮች በተለይም በሊባኖስና የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ ማድረግ እንዲሁም እያንዳንዱ ሀገር ሉዓላዊነት ማክበርና ጣልቃ ከመግባት መቆጠብ በሁሉም ግንባሮች እንዲቆምና እንዲገታ ከተባሉት መካከል ይጠቀሳል። ሌላኛው ጉዳይ የሆርሙዝ ሰርጥ ለንግድ መርከቦች ክፍት እንዲሆን ማድረግ ነው። ኢራን በመጀመሪያዎቹ 60 ቀናት ውስጥ ደህንነቱ የተጠበቀ የመርከቦች መተላለፊያ እንደምታረጋግጥና ምንም አይነት ክፍያ እንደማታስከፍል ቃል ገብታለች። ጄዲ ቫንስ ይህንን ነጥብ እንደ መጀመሪያ ትልቅ ስኬት የጠቀሱ ሲሆን ላለፉት 100 ቀናት በንግድ መርከቦች ላይ የኢራን ጥቃት ሳይሰነዘርባት ያደረው የመጀመሪያ ምሽት መሆኑ ተጠቁሟል። ከኢራን መልካም ባህሪና ተግባር ጋር የተያያዘ ሁኔታው የማዕቀብ ማዕቀቦችን ማድረግና የታገዱ የገንዘብ ሀብቶችን መልቀቅ እንዲሁም አሜሪካ ለኢራን የነዳጅ ምርት ኤክስፖርት ልዩ ፍቃድ እንድትሰጥ መስማማት ናቸው። ለቀጠናው መልሶ ግንባታ የሚውል የ$300 ቢሊዮን የሚገመት ፈንድም የተሰናዳ ሲሆን ይህ ገንዘብ በብዛት ከባህረ ሰላጤው ሀገራት አጋሮች ጋር የሚሰበሰብ ቢሆንም አጠቃላይ አፈጻጸሙ ግን አሁንም ድረስ ግልጽ በሆነ መልኩ አልተቀመጠም። የኢራን ኒውክሌር መርሃ ግብር አስመልክቶ ወደ መጨረሻ ስምምነት ለመድረስ የ60 ቀናት የሚቆይ ድርድር ማድረግ ይህም የዩራኒየም ማበልጸግ ደረጃ መቀነስና በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የሚደረጉ ፍተሻዎችን የሚያካትት ቢሆንም ተቺዎች ግን በኢራን ሚሳኤሎችና በተላላኪ ታጣቂ ቡድኖቿ ላይ ጠንካራና አስተማማኝ የተባለ የማስገደጃ ውል አለመኖሩን ይናገራሉ። ፕሬዝዳንት ትራምፕ ይህን ስምምነት በፈረንሳይ ሀገር ሆነው ከምክትል ፕሬዝዳንት ጄዲ ቫንስ ጋር በጋራ ሆነው ዲፕሎማሲያዊ ስምምነቱ ትልቅ ድል ነው በማለት አወድሰዋል። በሌላ በኩል ደግሞ የኢራን ባለስልጣናት ስምምነቱ አሜሪካ ከገባችበት የመጨረሻ ተስፋ መቁረጥ የተገኘ ትልቅ ድል አድርገው የሳሉ ሲሆን የኢራኑ የበላይ መሪ አያቶላ ሙጅተባ ኻሜኒ በኒውክሌር ጉዳዮች ላይ ወደፊት ጠንካራና ከባድ ድርድር እንደሚጠብቅ ፍንጭ ሰጥተዋል። ይሁን እንጂ በዋሽንግተን የሚገኙ የዚህ ስምምነት ቀራጺዎች የኢራን ይሁንታን ማግኘትና የቀጠናውን ደም መፋሰስ ለማስቆም እስራኤልን ለጊዜው ወደ ጎን ገሸሽ ማድረግ አስፈላጊ ነው የሚል ስሌት ውስጥ የገቡ ይመስላል። ከዚህ የሰላም ውይይትም የተገለለው የኔታንያሁ መንግስት ግን ስምምነቱን የተቀበለው በከፍተኛ ቁጣና እንቢተኛነት ሲሆን የድርጊታቸው አሁን ላይ ደካማ የተባለው ተኩስ አቁም ስምምነት ሙሉ በሙሉ ሊያፈርስ የሚችል ስጋትን ደቅኖበታል። በፕሬዝዳንት ትራምፕ ላይ ቀጥተኛ ትችት ከመሰንዘር የተቆጠቡት ኔታንያሁ በመተኩ እስራኤል የኢራንን የኒውክሌርና የተላላኪ ቡድኖቿን አቅም በማዳከም ረገድ ዋና የጦርነት ግቦቿን ማሳካትን አጽንኦት ሰጥታበት ሰራለች ሲሉ ገልጸዋል። በነበረው ውጥረት የነገሰው ይህ ጋዜጣዊ መግለጫ የአሜሪካ ኢራን ስምምነት ባይኖር ኖሮ ኢራን መቼም ቢሆን የኒውክሌር መሳሪያ እንድትታጠቅ አንፈቅድም ካሉ በኋላ እስራኤል በሊባኖስ ውስጥ የፈጠረችውን የደህንነት ቀጠናዎች አስፈላጊ ሆኖ እስከ ተገኘ ድረስ ጠብቃ እንደምታቆይና ከአሜሪካ ኢራን ማዕቀፍ ጋር በተያያዘ ወታደሮቿን እንደማታስወጣም በቁርጠኛነት ተናግረዋል። ነገር ግን የእሳቸው የቀኝ አክራሪ ጥምረት አጋሮች እንደ ጠቅላይ ሚኒስትሩ የተቆጠቡ አልሆኑም።
የሀገር ውስጥ ደህንነት ሚኒስትሩ ኢታን ቤንጊቨር ይህ ስምምነት እኛን አይመለከተንም አይገዛንም ሲሉ የተናገሩ ሲሆን እስራኤል የሙዝ ሪፐብሊክ ወይም ደካማ ሀገር አይደለችም በማለት ከሊባኖስ ምድር ፈጽሞ እንደማይወጡ ምለው ተገዝተው ተናግረዋል። I want to make it clear we will remain in these security zones for as long as necessary to protect our country. አክለውም በደቡባዊ ሊባኖስ የሚገኙ ቤቶችን ማፍረስና ማውደም መቀጠል አለብን በማለት ግጭቱን በ21ኛው ክፍለ ዘመን ናዚዎች ጋር የሚደረግ የህልውና ውጊያ እንደሆነም የወቁት ሲሉ ተናግረዋል። ምስሉም ይህን ፍንትው አድርጎ የሚያሳይ ነው። የፋይናንስ ሚኒስትሩ ቤዛሌል ስሞትሪች በተመሳሳይ መልኩ ይህን እምቢተኝነት ያስተጋቡ ሲሆን ስምምነቱ ለእስራኤልና ለመላው ነጻ ዓለም አቀፍ ሂደት መጥፎና አደገኛ ሲሉ ጠርተውታል። የዋሽንግተን ፍላጎትና ትዕዛዝ ምንም ይሁን ምን ለእስራኤል መከላከያ ሰራዊት ሙሉ የድርጊት ነጻነት እንደሚሰጡ ቃል ገብቷል። ሁለቱም ሚኒስትሮች ጥቃታቸውን እንዲሁም የቃላት ጦርነታቸውን በቀጥታ በምክትል ፕሬዝዳንት ጄዲ ቫንስ ላይ የሰነዘሩ ሲሆን የአሜሪካ መንግስት እያደረገ ያለው የውጭ ጫና የጥምረትና የወዳጅነት ቃል ኪዳን ክህደት እንደሆነ አድርገው ፈርጀውታል። ይህ በካቢኔ ውስጥ የተቀሰቀሰው የውስጥ አመጽ ኔታንያሁን ፍጹም ሊወጡት ወደማይችሉበት ከባድ አቅጣጫና አሻሚ አጥር ውስጥ ከቷቸዋል። የእሳቸው የፖለቲካ ጥምር መንግስት በስልጣን ላይ ቆይቶ ለመኖር በቀጥታ በእነዚህ ቀኝ አክራሪና ግትር ባለስልጣናት ላይ የተመሰረተ ነው። ነገር ግን በአንጻሩ ትራምፕ ማራቅና ማናደድ ደግሞ አሜሪካ ላለፉት 10 ዓመታትም ለእስራኤል ስትሰጥ የነበረውን ብሎም ሀገሪቱ በጦርነት ውስጥ ደግፎ ያቆያትን ወታደራዊ እርዳታ፣ ዲፕሎማሲያዊ ከለላና የስለላ መረጃ መጋራትን ሙሉ በሙሉ አደጋ ውስጥ የሚጥል ነው። የፖለቲካ ተንታኞች ይህን ሁኔታ የፖለቲካ ቅዠት በማለት የገለጹ ሲሆን የተቃዋሚ መሪው ያኢር ላፒድ በበኩላቸው እስራኤል አሁን ላይ ከታላቁ ሀገራችን ጋር ወደሚደረግ አውዳሚ ግጭት መግባት ወይም ደግሞ እጅ ሰጥቶ ሙሉ በሙሉ መገዛት ከሚሉት ሁለት አስቸጋሪ ምርጫዎች ፊት መቆሟን አስጠንቅቋል። አሁን የተከሰቱት ውጥረቶችም በእስራኤል በኩል ያሉትን ጥልቅ የተባሉ ተጋላጭነቶችና ቁልጭ አድርገው የሚያሳዩ አደጋዎችን በብዙ መልኩ አንጸባርቀዋል። እስራኤል በኢራንና በሄዝቦላ ላይ የከፈተችው ወታደራዊ ዘመቻ እጅግ ከፍተኛ ወጪ ያስወጣ ከመሆኑ በላይ በዋና ዋና ወታደራዊ ግብ መስኮች ላይ ወሳኝና ዘላቂ የሆነ ድል ሳያስመዘግብ ቀርቷል። የእስራኤል የአየርና የረዥም ርቀት ጥቃቶች የኢራንን የኒውክሌር ማዕከላት እንዲሁም የተላላኪ ቡድኖቿን መሰረተ ልማቶች በእጅጉ ያዳከሙ ቢሆንም የቴህራን ባላስቲክ ሚሳኤል ድብደባዎችና የሄዝቦላ ጽናትን መልሶ የማጥቃት አቅም እስራኤል ብቻዋን የምትወስደው ወታደራዊ እርምጃ ወሰንና ገደብ እንዳለው በተግባር ያሳዩ ሆነዋል። ታዲያ በአሁኑ ወቅትም ደካማ በሆነው የኢራን ኦማን የጋራ ቁጥጥር ስር የሚገኘው የሆርሙዝ ወርቀ ሰርጥ ዳግም መከፈት በዓለም አቀፍ ደረጃ ወሳኝ የሆኑ የኃይልና የነዳጅ ማስተላለፊያ መስመሮች እንዴት በዓለም አቀፍ ኃይሎች ላይ እንደ ጦር መሳሪያ ሲያገለግሉ እንደቆዩና ይህም በብዙ መልኩ ማሳያ ሆኗል። የአሜሪካ ባለስልጣናት ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ይህ አዲስ የተደረሰው ስምምነት የእስራኤልን ራስን የመከላከል መብት ሙሉ በሙሉ እንደሚያስከበር በተደጋጋሚ ጊዜ በአጽንኦት ገልጸዋል። ሆኖም ግን በተመሳሳይ ጊዜ ቀጠናዊ ውጥረቱ እንዲረግብና ግጭቶች እንዲቆሙ ጥሪ አቅርበዋል። ጄዲ ቫንስ አልፎ አልፎ የሚቀሰቀሱ ወታደራዊ ግጭቶችና ተንኮሳዎችን አምነው ቢቀበሉም የእስራኤልን መገታትና መቆጠብ አስፈላጊነትን ሲያብራሩ እስራኤላውያን በሊባኖስ ውስጥ ያሻቸውን እያደረጉ በድሩይነት አይፈነጩም በማለት ሁኔታውን በግልጽ አስቀምጠዋል። ይሁን እንጂ የእስራኤል መከላከያ ሚኒስትር እስራኤል ካትዝ በሊባኖስ ውስጥ የተስፋፉ አዳዲስ የወረራና የደህንነት ቀጠናዎች ካርታ ያዘጋጁ ሲሆን ይህም እስራኤል በቅርብ ጊዜ ውስጥ ከሊባኖስ ምድር የመውጣት ምንም አይነት እቅድ እንደሌላት በግልጽ የሚያሳይ ምልክት ነው። የፖለቲካና ወታደራዊ ጉዳይ ባለሙያዎችም እንደሚያስጠነቅቁት ከሆነ የእስራኤል ወታደራዊ ዘመቻ በዚህ መልኩ ተባብሶ ለረጅም ጊዜ የሚቀጥል ከሆነ ኢራን በቀሩት ተላላኪ ቡድኖቿ አማካይነት ወይም በቀጥታ በራሷ ጦር መሳሪያዎች ከፍተኛ የተባለ የአጸፋ ጥቃት እንድትሰነዝር ሊያነሳሳት ይችላል። ይህ ደግሞ አሜሪካ ሳትወድና ከፍላጎቷ ውጪ በቀጥታም ወደዚህ አውዳሚ ቀጠናዊ ጦርነት እንድትገባም ሊያስገዳት የሚችልበት እድል ሰፊ ነው። የዚህ ጦርነት ሰብአዊ ቀውስና ጉዳት ከ7000 በላይ ሰዎች መሞት፣ በሊባኖስ ውስጥ በሚሊዮን የሚቆጠሩ ዜጎች መፈናቀል፣ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ማሻቀብ፣ ዋሽንግተንም ሆነ በኢየሩሳሌም ያሉትን ዓለም አቀፋዊ ጥምረቶችና የሀገር ውስጥ ህዝባዊ ድጋፎች ገና ካሁኑ በእጅጉ ፈትኖታል። በጄዲ ቫንስና በኔታንያሁ መካከል የተፈጠረው ይፋ የቃላት መፋጠጥና አለመግባባት ከተራ ስልታዊ ፉክክር በላይ የሆነ ጥልቅ ትርጉም አለው። ይህ ክስተት ከዚህ ቀደም የነበረውን ሰፊ ቀጠናዊ የኃይል አስተላለፍ ለውጡንም የሚያሳይ ነው። የፕሬዝዳንት ትራምፕ ቅድሚያ ለአሜሪካ የሚለው የፖለቲካ መርህ ማብቂያ የሌላቸውን የውጭ ሀገራት ጦርነቶችን ማስቆም ላይ ያተኩራል።
እስራኤል በተባበሩት መንግስታት ድርጅት ውስጥ አሜሪካ የምትጠቀምበትን የቪቶ መብት ከለላና ያለምንም ጥያቄ የሚሰጣትን የነጭ ቼክ ወይም ደግሞ ብላንክ ቼክ ወታደራዊ እርምጃ ለረጅም ዘመናት ለምዳ የቆየች ቢሆንም አሁን ግን የአሜሪካን የፖለቲካና የጊዜ ሰሌዳ ፍላጎት ተከትላ እንድትጓዝ ከፍተኛ ጫና እየበረታባት ይገኛል። የቀጠናው ሀገራትና ተዋናዮች ሁኔታውን በከፍተኛ ትኩረትና ጥንቃቄ እየተከታተሉት ነው። ለ$300 ቢሊዮን መልሶ ግንባታ ፈንድ መዋጮ አበርካች የሆኑት የባህረ ሰላጤው ሀገራት ለገበያቸውና ለደህንነታቸው ሲሉ በቀጠና ውስጥ መረጋጋት እንዲሰፍን አጥብቀው ይፈልጋሉ። ከአብርሃም ስምምነት በኋላ ከእስራኤል ጋር ዲፕሎማሲያዊ ግንኙነቶቻቸውን ያደሱት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ትኩረታቸውን ወደ ኢኮኖሚ ብዝሃነት ለማዞር ሲሉ ይህን ቀጠናዊ ውጥረት እንዲረግብ በሚስጥር ድጋፍ ያደረጉ ነው። ሄዝቦላ ምንም እንኳን በጦርነቱ ከፍተኛ ጉዳት ቢደርስበትም ሙሉ በሙሉ ያልተሰበረ በመሆኑ በቀጠናው ሰላም እንዲሰፍን እንደ ቅድመ ሁኔታ የእስራኤል ጦር ከሊባኖስ ምድር ሙሉ በሙሉ እንዲወጣ እየጠየቀ ነው። በሌላ በኩል ግን ኢራን የሆርሙዝ ባህር መስመር ክፍት ሆኖ እንዲቀጥል እንደምታደርግ ፍንጭ የሰጠች ሲሆን በተጣለባት ማዕቀብ ዙሪያ ግን የአሜሪካን የመጨረሻ የተባለ ቀይ መስመር እየፈተነች ትገኛለች። ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የዚህ ጨዋታ ውጤትና ዋጋ እጅግ የላቀና የሞት ሽረት ጉዳይ ነው። ሀገራዊ ምርጫው እየተቃረበ ባለበት በዚህ ወቅት ላይ የህዝብ አስተያየት መስጫው እንደሚያሳየው የእስራኤል ህዝብ በዚህ ረጅምና ማብቂያ በሌለው ጦርነት ምክንያት ከፍተኛ መዛልና ድካም ውስጥ ወድቋል። ኔታንያሁ ስጋቶችን በወታደራዊ በላይነት ብቻ ለመቆጣጠር የተከተሉት ስትራቴጂ ጊዜያዊ ወታደራዊ ስኬቶችን ያስገኝላቸው ቢሆንም በስትራቴጂካዊ ደረጃ ግን እስራኤልን በዓለም አቀፍ መድረክ ሙሉ በሙሉ ወደ መገለልና መነጠል ውስጥ ጥሏታል። በእስራኤል ውስጥ ከፖለቲካ መካከለኛ አቋም አራማጆች ጀምሮ እስከ አንጋፋ የደህንነት ባለሙያዎች ድረስ ያሉት የኔታንያሁ ተቺዎች ይህ የአሜሪካ ስምምነት ምንም አይነት ዲፕሎማሲያዊ አማራጭ ሳይይዙ ሁሉንም ነገር በወታደራዊ ግትርነት ላይ ብቻ መወራረድ ያለውን ታላቅ ስንፍናና ስህተትን ቁልጭ አድርጎ ያሳየ ነው በማለት ይከራከራሉ። የአሜሪካና የእስራኤል ግንኙነት በኢራን ፖለቲካ ፖሊሲ ምክንያት ሲሻከርና ሲናጋ ይህ የመጀመሪያው ጊዜ አይደለም። በ2015 በፕሬዝዳንት ባራክ ሁሴን ኦባማ ዘመነ መንግስት የተደረሰው የጋራ አጠቃላይ የድርጊት መርሃ ግብር የተሰኘው የኒውክሌር ስምምነት በተመሳሳይ መልኩ ከፍተኛ የእስራኤልን ቁጣ ቀስቅሶ ነበር። በወቅቱ ኔታንያሁ የአሜሪካን መንግስት ፍላጎት መቃወም በአሜሪካ ኮንግረስ ፊት ቀርበው ንግግር ማድረጋቸው አይዘነጋም። ፕሬዝዳንት ትራምፕ 2018 ከአውሮፓውያኑ የዘመን ስሌት ወዲህ ከስምምነት መውጣታቸው ሁለቱን ሀገራት በድጋሚ ወደ አንድ ወጥ አቋም ይመለሳቸው ቢሆንም የአሁኑ ክስተት ግን የሁለቱ ሀገራት ዓላማ የተለያየ መሆኑን የጠቆመ ነው። ተቺዎች እንደሚሉት ከሆነም ያለፉት ስምምነቶች የከሸፉት ጥብቅ ማስረጃና እንዲሁም ማስገደጃ ውሎች ባለመኖራቸው ምክንያት ነው። ይህ ደግሞ አሁን ላይ ሚኒስትሮቹ በዋነኛነት ስሞትሪችና ቤንጊቨር በከፍተኛ ሁኔታ የሚያነሱት ተጋላጭነትን ፈንተው አድርጎ ያሳያል። ሆኖም ግን የምክትል ፕሬዝዳንት ጄዲ ቫንስ ንግግር ከፍተኛ ሚዛንና ክብደት አለው። እስራኤል በአሜሪካ የጦር መሳሪያ ስልቶች ላይ ያላት ፍጹማዊ ጥገኝነት ዝም ብሎ በወረቀት ረቂቅ ላይ ብቻ ያለ ሐሳብ አይደለም። በእስራኤል እጅ የሚገኙት የመከላከያ ትጥቆችና እንዲሁም ጥይቶች 2/3 በቀጥታ ከአሜሪካ ማምረቻ መስመሮች ላይ የሚወጡ ናቸው። ስለሆነም ዋሽንግተንን ማናደድና ማራቅ አሁን ድረስ በጠላቶችና በስጋቶች ተከባ በምትገኝ በዚያ ቀጠና ውስጥም እስራኤል ያላትን ጥራት ያለው ወታደራዊ በላይነት ሙሉ በሙሉ አደጋ ላይ ሊጥል ይችላል። የ60 ቀናት የጊዜ ሰሌዳው ሰዓትም በፍጥነት እየተቆጠረ ይገኛል። የስዊዘርላንድም የተካሄደ ያለው የቴክኒክ ድርድር ከፍተኛ የሎጂስቲክስ እክሎች፣ የኢራን ቀኝ አክራሪ ተቃውሞና የእስራኤል ሚስጥር ወታደራዊ እርምጃዎች እየገጠሙት ይገኛሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን የአሜሪካ መግባቢያ ስምምነትን ሙሉ በሙሉ የሚጥሱ ከሆነ የሚቀሰቀሰው ወታደራዊ ግጭት የትኛውንም ወገን ሙሉ በሙሉ ሊቆጣጠረው የማይችለውን ሰፊና አውዳሚ ቀጠናዊ ጦርነትን ሊያስከትል ይችላል። በአንጻሩ ደግሞ ለዚህ ስምምነት እጅ መስጠትና መገዛት የእሳቸውን የፖለቲካ አቋምና ብሎም ጥምረታዊ መንግስታቸው ሊያፈርሰውና የቀኝ አክራሪ ወታደራዊ ኃይሎች የበላይነትን ሊይዙበት የሚችሉበትን እድል አዲስ ሀገራዊ ምርጫ ሊያስከትል የሚችለውን ጠውስና እንዲሁም ደግሞ ቀውስን የመቋቋም አቅም ያሳጣቸዋል። ለኢራን ወገን የሀገሪቱን ህልውና ማስጠበቅና የማዕቀብ ማቅለያዎችን ማግኘት ከፍተኛ ወታደራዊና ኢኮኖሚያዊ ድብደባዎችን ካስተናገደች በኋላ ያገኘችው ትልቅ ስትራቴጂካዊ ድል ተደርጎ ይቆጠራል። ለእስራኤል ግን ወደፊት የሚኖረው መንገድ አዲስ የወታደራዊና የፖለቲካ ስሌት ማስተካከልን ይጠይቃል። ይህም የራስን አቅም መገንባት ከአጋር ሀገራት ግንኙነት አያያዝ ጋር በአግባቡ ማጣጣምን ጭምር የሚያካትት ስለመሆኑ ይነገራል።